ሰላም ሰላም ውድ የሰማዮቹ ቤተሰቦች እንዴት ቆያችሁልን? በዛሬው ጥጡም ክለባችን ቼልሲን የመለከቱ አሁናዊ አዳዲስ መረጃዎችን ይዘን መተናል። አብራችሁን ቆዩ። ውድ ቤተሰቦቻችን እንደተለመደው ለቻናሉ አዲስ ከሆናችሁም በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወደ ዕለቱ ቼልሲ ወደ የመለከቱ መረጃዎች አለፍን። አብራችሁን ቆዩ። ዘ አትሌቲክስ ዛሬ በወጣው አዲስ ዘገባ መሰረት በቼልሲን ኤንዞ ፈርናንዴዝ ከሚለቅ ይልቅ የመቆየት ዕድሉ ከፍተኛ እንደሆነ ይታመናል ብሏል። ኤንዞ ፈርናንዴዝ ረቡዕ ወደ ልምድ መልስ የሚጠበቅ ሲሆን ትናንት ኮብሃም የልምድ ማዕከል ተገኝቶም ነበርም ተብሏል። ስለሆነም ቼልሲ አሁን ላይ ተጫዋቹ እንደሚቆይ እርግጠኛ ናቸውም ተብለዋል። አዲስ በወጡ ዘገባዎች መሰረት የቤኔፊካ አሰልጣኝ ማርኮ ሲልቫ የመከላከል ክፍላቸው ለማጠናከር የቼልሲውን ተከላካይ ቶሲን አድራቢውን ይፈልጋሉ ተባለ። ቶሲን ቀደም ሲል በፉልሃም ከሲልቫ ጋር ለሶስት የውድድር ዘመናት አብሮ የሰራ ሲሆን አሰልጣኙ አሁን በቤኔፊካ ድጋሚ ከሱ ጋር ለመስራት ይፈልጋሉ ተብለዋል። በፔድሮ ኔቶ ጉዳይ አዳዲስ መረጃዎችን መውጣት ጀምሯል። ስካይ ስፖርት እንዳስነበበው ከሆነ ማንቸስተር ሲቲ በፔድሮ ኔቶ ላይ ምንም አይነት ፍላጎት የለውም ሲል በተጨማሪም ሳይመን ፊሊፕስ በወጣው አዲስ ዘገባ መሰረት አርሰናል የአጥቂ ክፍሉን ለማጠናከር በሚፈልገው ሚካኤል አርቴታ መሰረት ጥያቄ ለማቅረብ አሁን ላይ ፍላጎት አላቸውም ተብሏል። ቼልሲ የፖርቱጋሉን ተጫዋች ለመሸጥ ለማሰብ ፈቃደኛ ሲሆን ኔቶ በበኩሉ በዚህ ክረም የሚመጡ ጥያቄዎችን ለመገምገም ዝግጁም ነው ተብሏል። ማንቸስተር ሲቲ፣ ቶተናምና ሊቨርፑል ፍላጎት የነበራቸው ብንም ቼልሲ ግን ኔቶ እንዲወጣ በግድ እየገፋፉ አይደለም። አሁን ለአርሰናል ተጫዋቹን ለማስፈረም ትልቅ ፍላጎት ያለው ሲሆን ቼልሲ ምናልባትም ከተጫዋቹ ዝውውር እስከ 70 ሚሊዮን ፓውንድ ይፈልጋልም ተብለዋል። ሮማዎች የሁለት ዓመቱን ጄሚ ጊተንስን ለማስፈረም ዝግጁ ናቸው ተባለ። የክንፍ ተጫዋች ባለፈው ክረምት ከዶርትመንድ በ52 ሚሊዮን ፓውንድ ቼልሲን ከተቀላቀለ በኋላ አሰልጣኝ ዣቪ አሎንሶ በጊተንስ ላይ ታጋሽ ለመሆን ቢፈልግም አዲስ ፈራሚ ሞርጋን ሮጀርስ ግን በዛ ቦታ ላይ ስላለ ተጫዋቹ በዚህ ዓመት የመሰለፍ ዕድል የማግኘቱ ነገር እጅጉን ጠባብም ተብሏል። አሁን ላይ ሮማ ተጫዋቹን በውሰት ከግዢ አማራጭ ጋር መውሰድ ይመርጥ፣ ቼልሲ ግን የሚለቅ ሆነ በቀጥታ ሽያጭን ብቻ ይፈልጋልም ተብለዋል። ሶስቱ የፕሪሚየር ሊግ ክለቦች ኒውካስትል ዩናይትድ፣ ኖቲንግሃም ፎረስት እና ኤቨርተን በክለባችን የመሃል አጥቂ ሊያም ዴላፕ ላይ ትልቅ ፍላጎት ማሳየታቸው ተዘግቧል። ቶልክ ስፖርት በወጣው አዲስ ዘገባ መሰረት የቼልሲ አጥቂ የፕሪሚየር ሊግ ክለቦችን ትኩረት እየሳበ የሚገኝ ሲሆን ተጫዋቹ በቀጣይ ሳምንት የቆይታውን ጉዳይ ይፋ ይደረጋልም ተብለዋል። የክለባችን ምንጮች እንደሚሉት ከሆነ ዣቪ አሎንሶ በዝውውር ገቢያው ለቼልሲ ትልቅ ውበት ሳቢ ሆነ ሲሆን በክለብ ውስጥ ያሉ ተጫዋቾችም በሱ መምጣት መነቃቃት አሳይተዋልም ሲል ሳይመን ጆንስ ዘግቦታል። ቼልሲ ለፋቢያን ሩይዝ አዲስ ጥያቄ ለማቅረብ ዝግጁ ነው ተባለ። ቼልሲ የአማካይ ስፍራ አማራጮችን እየገመገመ ሲሆን የፒኤስጂ አማካይ በዣቪ አሎንሶ እቅድ ውስጥ እንዳለም ይነገራል ሲል የስፔኑ ፊጂአኬስ ኔት ዘግቦታል። ሞርጋን ሮጀርስ ረቡዕ ዕለት ለቼልሲ የቅድመ ውድድር ዘመን ልምምድ ሪፖርት ያደርጋል ተባለ። አዲሱ ቼልሲ ኮከብ ከዣቪ አሎንሶ እና ከቡድን አባላቱ ጋር ለመቀላቀል አሁን ላይ ዝግጁ ነው ሲል ጆንሰን ስፖርት ዘግቦታል። ሳይመን ጆንስ በሙድሪክ ጉዳይ አዲስ መረጃን ይዞ ወጣ። ረጅም ጊዜ ከጨዋታ ከራቀ በኋላ የሚጠበቅ ቢሆንም በቼልሲ ውስጥ ያሉ ሰዎች ሙድሪክ ሲመለስ ሙሉ በሙሉ የተቀየረ ሰው መሆኑን ወዲያውኑ አስተውለዋል ተባለ። ቀደም ሲል ብቸኛና ቁጡ ተደርጎ ይወሰድ የነበረው ሙድሪክ አሁን ግን ፊቱ በፈገግታ የተሞላም ነው። ሙድሪክ በቅድመ ወደ ዘመን ጉዞ ወቅት ከብዙ የክለቡ ሰራተኞች ጋር እያወራና በደስታ ሰዎችን እቅፍ እያደረገ ሲታይም ተስተውለዋል። ማክሰስ ላክሮይስ፣ ቫለንቲን ባርኮ፣ ሪስ ጄምስ እና ማሎ ጉስቶ እንዲሁም ኤንዞ ፈርናንዴዝ እና ሞርጋን ሮጀርስ ዕለተ ሮብ ወደ ልምድ እንደሚመለሱም ይጠበቃልም ተብሏል። ጆርዳን ኤንደርሰን እንግሊዝ የዓለም ዋንጫ ላይ ጉዳት ከደረሰበት በኋላ አሁን ላይ ከጉዳቱ እያገገመ ይገኛልም ተባለ። ከስክሪን ጀርባ አሁን ላይ የተጫዋቹ ጉዳይ እጅጉን መሻሻል ያሳየ ሲሆን በቅርቡ ወደ ልምምድ ይመለሳልም ተብሏል። የጣሊያኑ ክለብ ናፖሊ ለባዲያሼሊ የመጨረሻ ስምምነት ለማግኘት ዛሬ ከቼልሲ ጋር ለንግግር ይቀመጣልም ተባለ። ተጫዋቹ አሁን ላይ ወደ ናፖሊ ለማምራት ሙሉ ፍቃዱን ከሰጠ በኋላ ቼልሲዎች የተጫዋቹን ዝውውር ለመጨረስ ዛሬ መጨረሻ ስብሰባ ከናፖሊ ጋር ያደርጋሉ ሲል ዲማርዚዮ ዘግቦታል። ቼልሲ የኤልኤ ጋላክሲውን የ16 ዓመት አማካይ ቪሴንቴ ጋርሲያን ለማስፈረም ስምምነት ላይ ለመድረስ ተቃርበዋል ተባለ። መነሻ ክፍያው $3 ሚሊዮን አካባቢ ሲሆን ተጨማሪ ጉርሻዎችን ያካትታል ተብሎ በኤምኤልኤስ ፕሮፌሽናል ነው የፈረመ አምስተኛው ትንሹ ተጫዋች ሆነ። ልክ እንደ ኤፍሲ ዳላስ ወጣት ቤንጂ ፍላወር 18 ዓመት ሲሞላው ቼልሲን ይቀላቀላል ሲል ዘ አትሌቲክስ ዘግቦታል።
የኮል ፓልመር የስሜት ሁኔታ ቀድሞ የታየ ማረጋገጫ ነበር ተባለ። ከቼልሲ ተጓዥ ቡድን ጋር ቅርበት ያላቸው ሰዎች ተጫዋቹም በጥሩ መንፈስና ደስተኛ ሆኖ ማየታቸውን ወዲያውኑ አስተውለዋልም ተብሏል። ከቡድኑ ጋር ቅርበት ያላቸው ሰዎች ልዩነቱን የተመለከቱ ሲሆን ይህም ወደ አራተኛው ቼልሲ ውድድር ዘመን ሲገባ የአእምሮ ዝግጅቱ በጥሩ ደረጃ ላይ እንደሚገኝ የሚያሳይ አዎንታዊ ምልክት አድርገው ወስዶታል ሲል ዘ አትሌቲክስ ዘግቦታል። ዊጋኖች የክለባችን ወጣቱን አማካይ ሬጂ ዋልሽን በውሰት ለመውሰድ ከስምምነት ደርሷል ተባለ። የ17 ዓመት ወጣት አዲሱ እንዲፈርም ዝግጅት ተደርገዋልም ተብሎ በተጨማሪም ሺሚሁካ እና ራያን ካቡማ ማኩዊንም በተመሳሳይ ውሰት ዝውውሮችን እያጠናቁ ይገኛል ሲል ቢቢሲ ስፖርት ዘግቦታል። ውድ ቤተሰቦች ዛሬ በርን ቆይታ በዚያ በቃ መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ።